ኢትዮጵያ ህዝብ በሙሉ ከውጭም ከሀገርም ያሉት ሁሉ እኔን እርዱኝ። ያለበት ቦታ ያያችሁ ነው። እዚህ ነው ማድረው፣ እዚህ ነው ሙለው፣ እዚች ነው ማድረው፣ እዚች ነው ሙለው። ሽንቴ ከኔ ጋር አለመቆም ነው። ሰላም ጤና ይስጥልን ውዶቻችን፣ እንዴት ናችሁ? ሰላማችሁ ብዝት ይበል። እንግዲህ ሰሞን ጠፍቼ ነበር። የጠፋሁበት ደግሞ ዋናውና ትልቁ ምክንያት ወደ ቲክቶክ መንደር ጎራ ብዬ ነበረ። ይህንን 3 ወር በቲክቶክ መንደር ላይ ነበርኩኝ። ቲክቶክ ላይ አብዛኛው ሰዎች የሚጠቀሙት እንግዲህ ልክ ያልሆነ ነገር ምናምን ብለን እኛ የምናስብ የነበረው ነገር ግን በአግባቡና በስርዓቱ የምንጠቀምበት ከሆነ ቲክቶክም በጣም ቤስት ፕላትፎርም እንደሆነ ነው ያየሁት። እና በዚህ በ3 ወር ውስጥ ምርጥ ነገር አይቻለሁ። አሁን ይህንን ደግሞ ዩቲዩቡን ከዛ ጋር በማገናኘት እና አንድ ላይ በማድረግ ስራዎችን መስራት ፈልጌያለሁ። ለዛ ነው የጠፋሁት። ቆንጆ ነገር እየሰራው ወደ እናንተ ማምጣት እንግዲህ አሁን እጀምራለሁ። የጠፋሁት ከሶሻል ሚዲያው ሳይሆን ከዩቲዩብ መንደር ነው። ለዛሬ ይዤላችሁ የቀረብኩት አንድ ስራ ሰርቼ ነበረ። እግዚአብሔር ይመስገን ቆንጆ ሆኗል ማለት ይቻላል። ማለት ምንድነው? አንዳንድ መልካም ነገር መስራት ራሱ ይከፍለናል። ወደዛ ጉዳይ ገብቼ አንድ እህታችንን አሁን ስቶሪውን ወይም ታሪኩን የምነግራችሁን እህታችንን ከሀገር ውጭ የነበረች ነች። ወደ ሀገር እንድትመጣ በማድረግ ከእህት ወንድሞቼ ጋር መልካም ስራ ሰርተናል። የሚያሳዝነውንና በጣም ልብ የሚነካውን ታሪክ ወደ እናንተ እላለሁ። ከዛ በፊት ግን አንድ ግጥም ለእናንተ ልበል። ምክንያቱም ያሳዝናል የሚለውን ነገር ይህ ግጥም ይገልጸዋል። ሰዎችም ዝም ብለን ቁጭ ከማለት እንደዚህ አይነት መልካም ስራ በመስራት የሆነ ነገር ማስቀመጥ አለብን ብዬ አስባለሁ። ተመኝተ በምኞት ፈረስ ስትጋልብ ሳታገኝ ንጋት አልፎ ምሽት ሲጥል ፈረስ ቀጥ አንተም ገልበጥ ምኞት በምኞት እንደተኛ ለህይወት መሰሪ ሆኖብህ ቀበኛ ሳትኖር መሞት ያሳዝናል። በቁም ሳለ መቀበር ያሳዝናል። ከምንም በላይ ያሳዝናል። አፈር ነኝ ብለህ ተናግረ በአፈር ስሌት ተቀምረ እንደተበጀ እንዳፈሩ ቋሚ ሳለ መቀበሩ ያሳዝናል። ስለዚህ እሱን ነገር ቋሚ ሳለን ላለመሞት መልካም ስራ እንስራ ባይ ነኝ። ያንን ነገር ነው ለማድረግ የሞከርኩት። እንግዲህ እግዚአብሔር ይመስገን ሁሉም ነገር በሱ ሆኗል። እንድታመሰግኑልኝ ነው አሁን ብቅ ያልኩት። ታሪኩን ጀመርኩት። ይቺ በፎቶ የምታዩት እህታችን ታደሉ ትባላለች። አገር ቤት እያለች በከባድ ሁኔታ በብዛት ከባሏ ጋር በነበራት የጾታዊ ግንኙነት በጣም መጥፎ በሆነ በጣም እንደሰማሁት ከሆነ ባልየው ግብረ ስጋ ግንኙነት ሲያደርግ የውጭ ሀገር ፊልሞችን እያየ እንደነበረ ተነግሮኛል። በዛ ምክንያት ልጅ አርግዛ ልትወልድ ስትል በኦፕራሲዮን ሆነ ማለት ነው። ኦፕራሲዮኑ ከባድ ነው።
ኦፕራሲዮኗ ከባድ ነው ማለት ከልጅ ልክ ያረገዘችው ልጅ ሲወጣ በህይወት አልተገኘም፣ ሞተ ማለት ነው። ስለዚህ ያንን ልጅ አስወግደው ኦፕራሲዮኑ ተሰፋ። ኦፕራሲዮኑ ግን ተሰፍቶ ብዙም ሳይቆይ ሌላ ህመምን የተሰማት ከባድ ህመም ድንገት ውስጥ ወይም ኦፕራሲዮን ሲደረግ ያው እንደምናውቀው እቃ ስለሚረሳ ወይም እቃ ተረስቶ ይሆናል። ስለዚህ ያ ስፌት ድጋሚ ተቀዶ እንደገና ኦፕራሲዮኑ መታየት አለበት ተባለ። ድጋሚ ሕክምና ወስዳ ኦፕራሲዮኑ ተቀዶ እዛው ቦታ ሲታይ ምንም ነገር የተረሳ ነገር የለም። የሆነው ግን ምንድን ነው? እንግዲው ልጅን አላወጡትም ነበር። ስለዚህ ያንን እንግዲህ ልጅ ለማውጣት ሲታገሉ ደግሞ የማህፀን ግድግዳ ተነካ ማለት ነው። እንደዛ ሆና ድጋሚ ሁለተኛ ኦፕራሲዮን አርጋ ጨረሰች። ይህ ሁለተኛ ኦፕራሲዮን ከሆነ በኋላ እንግዲህ እነዚህ ህክምናዎች የተደረጉላት ቤተሰብ ብዙ ወጪ አውጥቶ ነው ለሷ። ያንን ህክምና ሲያደርጉ እናት ግማሽ መሬት ሸጠው ግማሽ መሬት አስይዘው ነው። ስለዚህ እቺ ልጅ ምንድነው ማድረግ የነበረባት? በቃ ይህን ነገር ለመክፈል የእናቷን ዕዳ ለመክፈል ኬንያ ትሄዳለች። ኬንያ ስትሄድ እንግዲህ ስራው ከባድ ነው። ኬንያ ላይ የነበረው ስትሰራ የነበረው ከታቆረ ከአንድ ጉድጓድ ላይ ውሃ በባሊ እየቀዱ ማውጣት ነው። ያንን ስታወጣ ይሄ ነገር ድጋሚ ተተረተረ ማለት ነው። በዚህ ላይ አልቻለችም መስራት። ግራ ገባት። ግራ ሲገባት ግን ያገኘቻት ኢትዮጵያዊ ሳትሆን አንድ ሱማሊያዊት ነች። ያቺ ሱማሊያዊት ለነፍሴ ብላ ይችን ሴት አስጠጋቻት። ስታስጠጋት እንግዲህ እንደነገርኳችሁ በህገወጥ መንገድ ስለሆነ የሄደችው ይሄኛው የተሰፋው ራሱ ቦታው ያንን ክብደት ያለውን ነገር ስታነሳ ስለተተረተረ መሰፋት አልቻለም። ስለዚህ ቁስሉ እየመለቀዘ ከመመርቀዝ በላይ ደግሞ መትላት ጀመረ። ትሩ ስቶሪ ነው የምነግራችሁ፣ እውነተኛ ታሪክ ነው የምነግራችሁ። የምታዩት እህታችን ነች እንዲሆነችው። እዛ ሆና አንድ ቪዲዮ ሰራች። ያ ቪዲዮ ህዝቡን የሚያሳምም አገር ቤት ያለውን ሰው እንዴት እኛ ያለን እች ልጅ እንዴት ሆናለች የሚል ውስጣዊ ቁጭት የመርዳት አገሯ መታ እንድትኖር የማድረግ ፍላጎት ውስጣቸው ኖረ ማለት ነው። ከፈጠራችሁ በእግዚአብሔር ስም ይሁን ነጠላ ለእናንተ ያነጠኩላችሁ ነው። በእግዚአብሔር ስም ይሁን። በጣም ያመመኝ ነው። ሰው ማየት የማይችልበት ቦታ ነው የሚያመኝ። ሽንቴ ራሴ ላይ ነው የሚለቀው። በምነግርበት ሰዓት የሚያምነኝ ሰው የለም። የሕክምና ማስረጃ አለኝ። በሰው ሀገር ነው የምሰራው። እኔ ያለሁት ናይሮቢ ነው። ናይሮቢ ኬንያ ነው የምኖረው። በጣም ያመመኝ ነው። እኔን እርዱኝ ቤተሰቦቼ። እኔ እዚህ ሀገር ስራ ላይ መኖሬ ነው የሚያውቁት። እኔ ተቸግሬ በሰው ቤት ውስጥ በነፃ ነው የሚሰራው። የሚበላና የሚጠጣ ማድርበት ቦታ አጥቼ ነው። እኔን እርዱኝ። ይኸው እኔን የሚያማኝ ነገር ተመልከቱ። ስለዚህ የእሷ ስራ በቲክቶክ መንደር ተለቀቀ። ወዳጆቻችን ያንን ሲያዩ በጣም ፊል አደረጉ፣ ታመሙ። ግማሾቹ እንቅልፍ ነሳቸው።
ግማሾቹ እንባ እየወረደ እያለቀሰ እችን ልጅ እንዴት ነው የምናድነው አሉና አስቡ። በዛ ሀሳብ ውስጥ እኔም ፓርቲስፔት አደረኩኝ። እኔ ዝም ብዬ ማሳየት፣ ከዛ የሚረዳን ሰው ካለ ብዬ ደግሞ አናውንስ ማድረግ ነው። በዚህ ላይ ዘግየት ብዬ ነው የደረስኩት። ለዚች ልጅ ትልቅ ቦታ የሰጡት፣ ትልቅ ቦታ የሚሰጣቸው ግን አሉ። አንድ ወዳጄ ከኖርዌይ ማይኮ ይባላል። እሱ ሌት ተቀን እዚህን ቪዲዮ ካየ ጀምሮ መተኛ ተሳነው። ከዛ ሌሎችን እንደዚሁ የሚኖሩትን ሰበሰበና ጓደኞቹን ሰብስቦችን ልጅ መርዳት አለብን ብሎ ተነሳ ማለት ነው። ይህ እንግዲህ ትልቅ ታሪክ ነው የምነግራችሁ። እችን ልጅ ለማምጣት ምንድን ነው መደረግ ያለበት? እችን ልጅ ለሀገሯ ማብቃት እንዴት ነው የሚቻለው? ልጅቷስ ምን እያለች ነበረ? በሚገርም ሁኔታ እዛውና ትናገር የነበረው ነገር በጣም 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 የሚገርምና የሚያሳዝን ነበር። ለሀገሬ መሬት አብቆኝ፣ ከቻላችሁ አሳክሙኝ፣ እማትችሉ ከሆነ ደግሞ አገሬ ደርሼ እናትና ልጅ አላት ይቅበሩኝ ትል ነበር። አያችሁ፣ ያዩ ሰዎች ተነጋገሩ። እች ልጅ ታዲያ ለሀገሯ ማብቃት፣ በዚህ ላይ እዛ የምትንከባከባት ሶማሊያዊት የሆነች ሶማሊያዊ ዜጋ ያላት ነች። ታዲያ እሷ በሰብአዊነት እንዲህ ካረገች እኛስ ወገናችንን ለምን አምጥተን ሕክምና እንኳን ባይሰጥ ለሀገሯ እንድትበቃ ለምን አናደርግም ብለው ተረባረቡ። ይሄ እንግዲህ የሆነው የግንቦት ወር መልካም ስራ ነው። ከዛ አሉ በጣም ብዙ ስም መጠራት ያለባቸው ሰዎች አሉ፣ ግን ሁሉንም መዘርዘር እንዴት ይቻለናል? ሰዎች ሳፖርት አድርጓት እንድትመጣ እዚህ ውስጥ የነበሩትን በጠቅላላ ማመስገን እወዳለሁ። እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ ማለት እወዳለሁ። እንደዚህ ሆኖ ልጅቷ ካለችበት ከኬንያ ሞያሌ ጠፈር እንድትመጣ፣ ከዛ በኋላ ደግሞ ልጅ አላት፣ ልጇ ደግሞ እዛ ሄዶ እንዲቀበላት ለማድረግ ተሞከረ። ታዲያ በዚህ መሀል ምንድነው አፕን የሆነው? እሷ እዛ ቀርባለች፣ እሱ ደግሞ ወደዛ ሄደ። አሁን በነገረችን ፊልም የሚመስለው ነገር እዚህ ጋር ነው የሚከሰተው። ልጁን እዛ ከደረሰ በኋላ ሞባይሉን ነጥቀው ይዞ የሄደውን ወደ 16,000 ብር ወስደውበት ግንባሩን ፈንክተው መጥፎ ነገር አረጉት። ግን ቢሆንም እዛ ደርሶ ነበር፣ ሕክምናውን ጨረሰ። ከዛ በኋላ እናቱን ይዞ መምጣት ነበረበት። እናቱን ይዞ ለመምጣት ደግሞ እዛው አካባቢ ሕክምና ይደረግላት ወይንስ ወደ አዲስ አበባ መምጣት አለባት የሚል ተነጋገሩ። ይህንን ሳፖርት ያደረጉ የነበሩ ሰዎች ተሯሩጠው ከዛ ታቋታላችሁ፣ አንጋፋ እናት ሆና የምትሰራ አንጋፋ አርቲስት ሲስተር እመቤት ትባላለች። ይዛችኋት ነው፣ ይህን ስቶሪ ስለሰማች ይዛችኋት ነው አዲስ አበባ። ከዛ በኋላ ሪፈር ከዛው አካባቢ ካለ አንድ ሆስፒታል ይጻፍላትና አዲስ አበባ መታ ሕክምናዋን ትከታተል ተባለ። መናገረው ይሄ በቅርብ የሆነ እውነተኛ ታሪክ ስለሆነ ከዛ እሷ መጣች አዲስ አበባ። ከዛ በኋላ ጋንዲ ሆስፒታል እግዚአብሔር ይስጣቸው ሁሉም ተረባርበው ቁስሏን ጠርገውላት በሚገርም ሁኔታ እንድትነቃ ደስ ብሏት እንድታወራ አደረጓት ማለት ነው። አያችሁ፣ መልካምነት ለራስ ነው። መልካምነት ይከፍላል ነገ ከነገ ወዲያ። ይሄ ነው መልካምነት። ደስ በሚል ሁኔታ
እችን እናታችንን አመጣናት ማለት ነው። ደስ በሚል ሁኔታ እየተንከባከቡ ደስ በሚል ሁኔታ ሕክምናዋን እንድታደርግ አደረጓት። መልካምነት ይሄ ነው። አሁንም እዚህ ሳመጣው ከቻላችሁ ሕክምናዋ እያለቀ ስላልሆነ በጣም ብዙ ነገር ስለሚያስፈልጋት አሁን እንኳን ካለችበት ከጋንዲ ሆስፒታል ወደ ዘውዲቱ ሆስፒታል ሄዳ ሕክምና እንድትደረግ እየተባበሩላት ነው። ሪፈርም ተጽፎላት እዛው ነው ያለችው። ነገር ግን ከዛሬ ጀምሮ ዛሬ ሮብ ጀምሮ ቀጠሮ ሰኞ ስለሆነ እስከ ሰኞ ድረስ ሌላ ቦታ እንድትሆን ተባሏል። ስለዚህ ለዛ ቦታ ደግሞ የሚያስፈልጉ ወጪዎች ይኖራሉ። አሁንም ይህንን የምታዩ ደጋግ እናቶች፣ ወንድሞች፣ አባቶች፣ እናቶች እችን ልጅ ሳፖርት እንድታደርጉ ስል በትህትና ጠይቃለሁ። የእናንተ ለእሷ ይህንን ነገር ማድረግ ለፈጣሪ እንዳበደረ ነውና ብድሩን እሱ ይከፍላችኋል። ለዛውም አብዝቶ 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 ይሰጣችኋል። አካውንቷ ከታች ተቀምጧል። ስለዚህ በዛ አካውንቷ ሳፖርት እንድታደርጓት በትህትና ጠይቃለሁ። ደግሞ ታሳኩታላችሁ። የቻላችሁትን ከ20 ብር ጀምራችሁ ሳፖርት አድርጓት እና የዚህ አይነት ስራ ላይ ያው ስለነበርኩ ነው ያልተገናኘ ነው። ከአሁን ወዲህ ደግሞ እንደዚህ አይነት ስራዎችን ወደ እናንተ ማለት እጀምራለሁ። ብዙ ወገኖቻችን በህመም ውስጥ ነው ያሉት። ብዙ ወገኖቻችን ብዙ ነገር አጥተው እየተሰቃዩ ነው ያሉት። ስለዚህ እነዚህ ወገኖቻችንን ልንደርስላቸው ይገባል። ክብረት ይስጥልኝ።